እግዚአብሔር አባትና አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። ቃልህን ደግሞ ልናይ በፊትህ አለን። ቃሉንም አፉንም ከፍቶ አስተማራቸው እንደሚል ጌታ ሆይ አንተ እንድታስተምረን በኢየሱስ ክርስቶስ ስም እንጸልያለን። ወደ እውነት ሁሉ የሚመራው መንፈስህ በምናገረውም በሚሰሙት ውስጥ ሁሉ ጌታ ሆይ ሆኖ ይመራን ዘንድ በኢየሱስ ክርስቶስ ስም እንጸልያለን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ስም አሜን። ኖቬምበር 26 2024 ላይ መሰለኝ ቀኑ ባልሳሳት፣ 26 አይደለም የሚሆነው 28 ነው የሚሆነው። ሪትሪት ነበረ። ምናልባት አርብ ነው የተገናኘው። ስለዚህ 29 ነው የሚሆነው። ኖቬምበር 29 2024 ታንክስጊቪንግ ሪትሪት አድርገን ነበረ እና በዛ ሪትሪት ላይ የተካፈልነው ቃል ስልታችንን መቀየር የሚል ነበር። ትዝ ይላችኋል። እና ስልታችንን መቀየር ብለን ስልታችን ራዕያችን ምንድን ነው? ተልኳችን ምንድን ነው? ስልታችን ምንድን ነው ብለን ራዕያችን ምንድን ነው ብለናል? አዝመራው ነው። ተልኳችን ደቀ መዝሙር ማድረግ ነው በመተናነጽና ወንጌል በማሰራጨት በኩል። እንደገና ደግሞ ስልታችን ግን ይህንን ሁሉ የምንሰራበት ስልት ወይም ስትራቴጂያችን ምንድን ነው ብለናል? ጸሎት። ያው እኛ የነደፍነው ሳይሆን በእግዚአብሔር ቃል ውስጥ ያስተዋልነውን ነው የተካፈልነው። እና ከዚህ የተነሳ ባለፈው እንግዲህ ከኖቬምበር ጀምረን የጀመርነው የጸሎት አገልግሎት፣ ጸሎት ማገልገል በየቀኑ በመገናኘት በዙምም ቢሆን መጸለይ ጀመር። ዛሬ አሁን ከፊታችን ኖቬምበር ሲመጣ 2 ዓመት ይሆነናል ማለት ነው። እና ዛሬ የምንካፈልበት ርዕስ በአንድ ልብ መሆን የሚል ነው። በአንድ ልብ መሆን። አንድ ክፍል ላንብብ። ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ እንደዚህ ይላል፣ ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ ሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላቸዋል ጳውሎስ ለፊልጵስዩስ አማኞች። በአንድ ልብ በአንድ መንፈስ የሚል ሀሳብ እዚህ ውስጥ እናያለን። አብራችሁ እየተጋደላችሁ የሚል ነገር እናያለን። እና ሰሞኑን እየተካፈልን ካልነው ሀሳብ ጋር እንዴት ነው እዚህ ላይ የሚገናኘው? ይህንን እያልኩ አስብ ነበር። ምክንያቱም ይሄ ዛሬ የማካፈላችሁ በልቤ ያለውን ነገር ማለት ነው። የፈሪሳውያኑ ችግር ብለን ነበር ባለፈው ሳምንት። ፈሪሳውያን አጀማመራቸው መልካም ነበር፣ ነገር ግን በኋላ ጥሩ አልሆነም እና ችግራቸው አንድና አንድ ነገር ብቻ ነው ብለን ነበር። ትዝ ይላችሁ እንደሆነ እሱም ሁሉን ችግሮቻቸውን ሁሉ የሚጠቀልለው ችግር ከእግዚአብሔር ጋር አልተጣበቁም ነበር። በውስጥ እግዚአብሔር ይሄንን አስቀድሞ ለሕዝቡ ተናግሮ ነበር። ከእግዚአብሔር ከአምላክህ ጋር ተጣበቅ የሚል ነገር። ልባችን ከእግዚአብሔር ጋር ሳይያያዝ በውጭ የምናደርገው የትኛውም እንቅስቃሴ መሳሳቱ የማይቀርለት ይበላሻል። እንደዚህ ብላችሁ አስቡ። አንድ የአእምሮ ሰርጀን ወይም የልብ ሰርጀን፣ ልብ ቀዶ ጥገና የሚያደርግ ሰው ከቀደዳችሁ በኋላ ቀዷችሁ ውስጣችሁ የሆነ ነገር ጀምሮ አልሳካ ቢለው አይ በቃ ግድ የለም ብሎ እንደገና ቢሰፋችሁ ውስጡ እንደተበላሸ ማለት ነው። እንዴት ነው? ልክ አይሆንም እኮ። ከዛ ተሰፍቶ ቆዳው ዳነ ይባላል። ሆስፒታል ነበረች እኮ ከሪት እና ሰርጀሪ ያደረገች ይባላል። እሺ ኦኬ፣ ጥሩ ነው። አሁን ቁስሉ እንዴት ነው? ቁስሉ ደህና ነው፣ እየዳነ ነው ይባላል ቁስሉ። ችግር ግን አለ ውስጥ። ችግሩ አልተፈወሰም። የፈሪሳውያን ችግር እንደዛ ነበር።
ውጩን ነው የሰፉት፣ ውስጡን አልነኩትም። እንግዲህ ያ በጣም በጣም አደገኛ ነገር ነው። ምክንያቱም ለጊዜው መልካም ይመስላል ሲታይ፣ ውጭ የሚደረግ ለውጥ መልካም ይመስላል ውስጡን ዲል ካላደረገ እና የፈሪሳውያን ችግር ይሄ ነበር። እና እኛ ከዚህ መጠበቅ እንችል ዘንድ ምን ማድረግ አለብን? ከፈሪሳውያን እርሾ ተጠበቁ ነው የሚለው ጌታ ኢየሱስ። እርሱም ግብዝነት ነው። እርሾ ታውቃላችሁ፣ ትንሽ ብዙ አይደለም፣ ግን ምን ያደርጋል? ያቦካል፣ ሁሉን ነገር ያቦካል። ስለዚህ ትንሽም ብትሆን ካለች ጊዜ ብቻ መስጠት ያቦካዋል ሁሉን ነገር። እና ታዲያ እንዴት ነው ወደፊት መራመድ የምንችለው እያልኩ በእግዚአብሔር ፊት አስብ ነበር። ወደፊት መራመድ እንዴት ነው የምንችለው? እግዚአብሔር ልቤን የመራው ሰሞኑን ወደዚህ ወደ አሞጽ መጽሐፍ ነው። እድል ባገኘው ጊዜ በግልም ኢቨን ከወንድሞችም ጋር ስንገናኝ ጠቅሼላችኋለሁ የአሞጽን መጽሐፍ። በቫይበርም ላይ ሼር አድርጌያለሁ ስለ አሞጽ ምዕራፍ 3 ላይ ያለውን ቃል እና እሱን ባነበው ደስ ይለኛል። አሞጽ ምዕራፍ 3 ቁጥር 3 ላይ ያለውን እንደዚህ ይላል። ያው በጣም የሚታወቅ ክፍል ነው፣ ብዙ ሰዎች በቃላቸው የሚጠቅሱት ነው። ግን አውደ ምንባቡን በደንብ ተረድተን መጥቀሳችን ግን አጠያያቂ ነው። እንደዚህ ይላል ቃሉ፣ በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን የሚል ጥያቄ ያነሳል። መልሱ አይሄዱም ነው፣ የማይሆን ነገር ነው። ግን ጥያቄው ይቀጥላል። አንበሳ የሚነጥቀው ነገር ሳያገኝ በጫካ ውስጥ ያገሳልን? አያገሳም ነው መልሱ። ከዛ ደግሞ ሌላ ይጠቅሳል። የአንበሳ ደቦል አንዳች ሳይዝ በመደቡ ሆኖ ይጮሃልን? መልሱ አሁንም አይጮህም ነው። ወይስ ወፍ አጥማጅ ከሌለው በምድር ላይ በወጥመድ ይያዛልን ይላል። አያዝም ነው መልሱ። ወስፈንጠር አንዳች ሳይዝ ከምድር ፍንጥር ብሎ ይነሳል ወይ? አይነሳም። ወይስ በከተማ ውስጥ መለከት ሲነፋ ህዝቡ አይፈራምን? ያስፈራል፣ ይፈራል። ምን መጣ ይላል። ከዛ በኋላ ምን ይላል? ወይስ ክፉ ነገር በከተማ ላይ የመጣ እንደሆነ ያደረገው እግዚአብሔር አይደለምን? ለእስራኤላውያን ነው ይሄን የሚናገረው። አስጠንቅቋቸዋል፣ እያስጠነቀቃቸውም ነው ያለው። በእውነት ጌታ እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። ይነግራቸዋል፣ ያሳስባቸዋል፣ ያስጠነቅቃቸዋል። አልሰሙትም። ከዛ ምን ይላል ተመልከቱ የሚለውን ቁጥር 8 ላይ አንበሳው አገሳ፣ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው? ማለት ምን ማለት ነው? እግዚአብሔር ከተናገረ በግድ ነው መናገር አለብን፣ እንናገራለን። ሰዎች ሰሙም አልሰሙም መልእክቱ ይመጣል። እና እዚህ ላይ ቁጥር 3 ላይ በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን የሚለው ሀሳብ ምንድን ነው? እግዚአብሔር ከሕዝቡ ጋር ተስማምቶ ነው መንገድ የጀመሩት። ተስማምተው ነው እነሱ ቃል ኪዳን ተጋብተው ነው የጀመሩት። እና እግዚአብሔር ብዙ ተስፋ ቃል ሰጥቷቸዋል። ይሄንን ለማየት በዘሌዋውያን ውስጥ ሌሎችም ክፍሎች ላይ እናነባለን። ግን አንዲት ትንሽ ዘሌዋውያን ምዕራፍ 26 ላይ ሄደን ብንመለከት ጥሩ ይመስላል። ዘሌዋውያን ምዕራፍ 26 ላይ ከቁጥር 1 ጀምሮ እስከ 13 አላነበውም። ግን ምን የሚል ነገር ነው ያለው? እኔ አምላካችሁ ስለሆንኩ ጣዖት ካላደረጋችሁ፣ የተቀረጸ ምስል ወይም ሐውልት ካላቆማችሁ፣ ሰንበታቴን ከጠበቃችሁ፣ መቅደሴን ከፈራችሁ እኔ እግዚአብሔር ነኝ እና ምን አደርግላችኋለሁ? ዝናባችሁን በወቅቱ አዘንባለሁ፣ ምድሪቱ እህሏን ትሰጣለች፣ የሜዳው ዛፎች ፍሬያቸውን ይሰጣሉ። ከዛ ወደ ታች ዝቅ ብላችሁ ካያችሁ ቁጥር 7 ላይ ጠላቶቻችሁን ታሳድዳላችሁ፣ በፊታችሁም በሰይፍ ይወድቃሉ። 5 100 ያሳድዳሉ፣ 10 ሺህ ያሳድዳሉ። ለምን? እኔ አለሁ። እኔ ከእናንተ ጋር ስላለሁ 5 ሺህ ነው የምታሳድዱት።
እያለ ይናገርና ቁጥር 13 ላይ ባሪያዎች እንዳትሆኗቸው ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ፣ የባርነታችሁን ቀንበር ሰብሬያለሁና። ከዛ በመዝሙር ጊዜ ብዙ የምንለው ቃል አለ እዚህ ላይ ቀና ብላችሁ እንድትሄዱ አድርጌያችኋለሁ ይላቸዋል። ከዛ ቁጥር 14 ጀምሮ ደግሞ ምን ይላል? ባትሰሙኝ ግን እነዚህን ትእዛዛት ሁሉ ባታደርጉ ስርዓቴን ብትንቁ ምን አደርጋለሁ? ቃል ኪዳኔን እንድታፈርሱ ነፍሳችሁ ፍርዴን ብትጸየፍ እንዲልና አሁንም ትንሽ አንዳንድ ነገር ላንብብ። ፊቴን አከብድባችኋለሁ ይላቸዋል። ቁጥር 17 በጠላቶቻችሁ ፊት ትወድቃላችሁ ይላቸዋል። ማንም ሳያሳድዳችሁ ትሸሻላችሁ ይላል። ከዛ ቁጥር 18ን ተመልከቱ። እስከዚህም ድረስ ባትሰሙኝ ይላል። ማለት እያንዳንዱ የሚመጣባቸው ነገር እንዲመለሱ ነው። ስለዚህ አንደኛ ደረጃ እርምጃ ይወሰዳል ማለት ነው። አንደኛ ደረጃ እርምጃ ሲወሰድባቸው ዓላማው ምንድን ነው? እንዲመለሱ እንዲሉ እግዚአብሔርን ረስተናል ብለው ንስሐ እንዲገቡ። ግን እስከዚህ ድረስ ባትሰሙኝ ደግሞ ስለ ኃጢአታችሁ 7 እጥፍ ደግሞ በቅጣቱ ላይ ጨምራለሁ፣ የኃይላችሁን ትዕቢት እሰብራለሁ፣ ሰማያችሁን እንደ ብረት ምድራችሁን እንደ ናስ አደርጋለሁ እያለ ይቀጥልና ቁጥር 21 ላይ ስትሄዱ በእንቢተኝነት ብትሄዱ ባትሰሙኝም ይላል። አሁንም ተስፋ የሚያደርገው ምንድን ነው? ይመለሳሉ። ግን ካልተመለሳችሁ አሁን ደግሞ 7 እጥፍ እጨምራለሁ። ለምን? እንዲጠፉ አይፈልግም። እግዚአብሔር ማንም ሰው እንዲጠፋ አይፈልግም። ሊያድናቸው ስለሚፈልግ 7 እጥፍ እጨምራለሁ ይላል። ከዛ በኋላ ምን ይላል? በመካከላችሁ የምድርን አራዊት እሰዳለሁ ይበል እንጂ እግዚአብሔር ሲለይ ቅጥሩ ይፈርስና ከዛ አራዊት ሁሉ መምጣት ይችላል። ከተማችን የተተወች ትሆናለች። ህይወታችን የተለቀቀ ይሆናል። አሳልፎ ይሰጠናል። እንደዚህ አይነት ፒክቸር ነው ለነሱም ይነግራቸው። እስከዛ ድረስ ግን ባትሰሙኝ ቁጥር 27 ያዛው ቁጥር 23 ላይ እስከዚህ ድረስ ባትቀጡ ይላል። ደግሞ በእንቢተኝነት ብትሄዱ እኔ ደግሞ ምን አደርጋለሁ? በእንቢተኝነት እሄድባችኋለሁ። አንገተ ደንዳና ከሆናችሁ እኔም ደንዳና ሆነባችኋለሁ ይላቸውና አሁንም ቁጥር 27 ላይ እንደገና ከዘረዘረ በኋላ እስከዚህ ድረስ ባትሰሙኝ በእንቢተኝነት ብትሄዱብኝ ታያላችሁ እግዚአብሔር እንዴት እንደሚያደርግ። አሁን ወላጆች ሆናችሁ ልጆቻችሁ ማይሆን አካሄድ እየሄዱ እንደሆነ ካወቃችሁ፣ በቃ ወደ ጥፋት እያመሩ እንደሆነ ካወቃችሁ የምትወስዷቸው እርምጃዎች አሉ አይደል? አንደኛ እርምጃ አለ፣ ተግሳጽ ነው። ቁጭ በል እስቲ ብሎ እሱ እስካልሰራ ደግሞ የሚቀጥለው ሜጀር እናስባለን። ባልና ሚስት ይመካከራሉ። ምን እናድርግ ይላሉ። አልሰማ ብሏል እኮ ይሄ ልጅ ምን እናድርግ ይባላል። ከዛ ደግሞ 3ኛ 4 አይለቁም። ግን እንደዛም ሆኖ እምቢ ሊላቸው ይችላል። አይችልም እንዴ? እንደዛ ያስቸገሩ ልጆች ሰምታችሁ አታውቁም? ምናልባት እኛም ልንሆን እንችላለን። ወላጅ ቢመክረው አልሰማ ያለ ማለት ነው። ልክ እንደዛ ለእስራኤላውያን ይሄንን ሲነግራቸው እናያለን። እና ወደ አሞጽ ስንመለስ አሞጽ እንግዲህ ከይሁዳ ነው፣ ከደቡቡ መንግስት ነው ወደ ሰሜኑ መንግስት ሄዶ እንዲናገር የተጠራው። ነቢይም አይደለም፣ የነቢይም ልጅ አይደለም፣ ገበሬ ነው። ግን እግዚአብሔር ጠራው እና ሄዶ ሲነግራቸው በውኑ 2 ሰዎች ሳይስማሙ አብረው መጓዝ ይችላሉ ወይ ሲል ምን ማለት ነው? እናንተ ከኔ ጋር የተስማማችሁትን ቃል ኪዳን ካፈረሳችሁ እና በራሳችሁ መንገድ ከሄዳችሁ እኔም እናንተን እየተከተልኩ በተሳሳተ መንገዳችሁ ይሄዳሉ ማለት ነው? አይሆንም። ስለዚህ እግዚአብሔር አይለወጥም። እነሱ መንገዳቸውን ሲቀይሩ ለራሳቸው ጉዳት ይሆንባቸዋል። እግዚአብሔር እየተከታተለ እግር በእግር ይከፍላቸዋልም አይደለም ፒክቸሩ። ከእግዚአብሔር መለየት ራሱ ጥፋት ነው፣ ጉዳት ነው። ልክ እንደ ጠፋው ልጅ ታሪክ። የጠፋው ልጅ ታሪክ ትዝ ይላችኋል። አባቱ ባለበት ነው ይጠብቀዋል። ልጁ ግን ሄዶ ከአንድ ጥፋት ወደሚቀጥለው ጥፋት፣ ከዛ ወደ ከፋ ነገር ሄዶ ከዛ መጨረሻ በቃ ሰራተኛ ልሁን ባሪያ ልሁን ብሎ ሲመጣ ግን አባትየው ግን ፍቅሩ ምን አልሆነ? ያው አልተለወጠም። እግዚአብሔር እንደዛ ነው። የእግዚአብሔርን መልክ ነው ጌታ ኢየሱስ በዛ ውስጥ የሚያሳየው። እና ስለዚህ ወደፊት እንዴት ነው መራመድ የምንችለው?
ተመሳሳይ ራዕይ፣ የጋራ የሆነ ራዕይ፣ ተልእኮ፣ ይህን ተልእኮ ደግሞ የምናስፈጽምበት መንገድና ስልት ሳይኖረን በዚህ ላይ ሳንስማማ አብረን ወደፊት መራመድ የምንችል ይመስላችኋል? እኛ አይቻልም። መስማማት አለብን። የጋራ ራዕይ፣ የጋራ ተልእኮ። ባለፈው ጊዜ ያላየናት ግን አንድ ተጨማሪ አለች። የጋራ መንገድ እና የጋራ ስልት። እሱ ሳይኖረን አብረን ወደፊት መሄድ፣ ኢፌክቲቭ መሆን፣ ውጤታማ መሆን አንችልም። ሰዎች የምንወስደው መንገድ፣ ስለ መንገዱ እናወራለን። የምንወስደው መንገድ ላይመቻቸው ይችላል እና ምንም ማለት አይደለም። ግን ግልጽ ግን መሆን አለበት፣ መግባባት አለበት። ይሄ መንገድ አልተመቸኝም ብሎ ሰው የትኛውም ጊዜ መንገዱን ሊቀይር ይችላል። እንኳን ሰውና ሰው መካከል፣ በሰውና በእግዚአብሔር መካከል። ስለዚህ አሁን እኛ የራሳችን መንገድ የለንም። ራእዩም የማን ነው? የእግዚአብሔር ነው። ተልእኮውም የእርሱ ነው። ተልእኮ የሚፈጸምበት መንገድም እርሱ የቀየሰው መንገድ ነው። ስልቱም እርሱ የሰጠው ጥበብ ነው። አሁን በእሱ ላይ ግን መስማማት አለብን። እኛ አብረን ወደፊት መሄድ እንድንችል ራእይ ስንል ምን ማለት ነው ብለን ያኔ ተመልክተናል። ራእይ ስንል ምን ማለት ነው ብለን ስንል እኛን የሚገዛን ትልቅ ሐሳብ፣ የእግዚአብሔር ሐሳብ፣ እኛ ቁጭ ብለን በምናባችን አውጥተን አውርደን ያመጣነው አይዲያ ሳይሆን እግዚአብሔር የተናገረው ትልቅ ሐሳብ፣ ገዢ ሐሳብ፣ በቃ የምንከታተለው፣ የምንተጋለት፣ የሚያነሳሳን፣ እሱን ለመያዝ የምንዘረጋበት ራእይ እሱ እና የጋራ ራእያችን ምንድን ነው ብለን ባለፈው አይተን የጋራ ራእያችን በተመለከተ ማቴዎስ ወንጌል ምዕራፍ 9 ላይ እንደዚህ ይላል። እናንብበው። ማቴዎስ ወንጌል ምዕራፍ 9 ቁጥር 35 ጀምሮ እንደዚህ ይላል። ኢየሱስም በምኩራቦቻቸው እያስተማረ፣ በድሮ ትርጉም ላንብብ፣ እሱን ምናልባት ስለሆነ ብዙዎቻችን የያዝነው። ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ፣ ሰሞኑን የምናየው ሐሳብ እዚህ ውስጥ አለ። እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት አላቸው ይላል። ስለዚህ ትልቁኛ አሁን ራእያችን ምኑ ነው? መከሩ፣ አዝመራው። አዝመራው ሲባል ምን ማለት ነው? አሁን ዛሬ ጌታን ያገኘ ሰው አዝመራ ብንለው ምንድን የምን አዝመራ ነው የምታወራው ብሎ ሊጠይቀን ይችላል። ወይም ይሄንን ነገር ያላሰበ ሰው አዝመራው ማለት በዚህ ክፍል ውስጥ የምናየው የእግዚአብሔር ማዳን፣ የእግዚአብሔር ትድግና የሚያስፈልጋቸው ነፍሳት ማለት ነው። እግዚአብሔር ሊደርስላቸው የሚያስፈልጉ ሰዎች ናቸው አዝመራው። መከሩ ማለት እነሱ ናቸው። ቤተ ክርስቲያን አይደሉም ያሉት፣ ውጪ ነው ያሉት። ቤታቸው ናቸው ያሉት፣ በመስሪያ ቤታቸው ነው ያሉት። እናንተ ጌታን ኢየሱስ ክርስቶስን ከማወቃችሁ በፊት የነበረውን ሕይወታችሁን አስታውሱ። እነሱ ናቸው። ሐዘን ላይ ናቸው፣ ትካዜ ላይ ናቸው፣ ግራ መጋባት ውስጥ ናቸው፣ ጭንቀት ላይ ናቸው። ረስተነው ሊሆን ይችላል። እኛ ያንን
እንደዛ የሚኖሩ ሰዎች እስቲ የምታውቁ ከሆነ እስቲ እጃችሁን አሳዩ። እንደዚህ አይነት ሰዎች ታውቃላችሁ? ሰቆቃ ስሰማ ነው የመጣሁት ሰሞኑን ሰምቼ የአንድ ቤተሰብ ሰቆቃ፣ ለሰው ልነግረው የማልችለው ሰቆቃ፣ ለሰው የማይወራ ሰቆቃ። ሰው እንደዚህ ውስጥ ያልፋል ወይ የምትሉት ሰቆቃ፣ ለሰው የማይወራ ጉድ ውስጥ የሚኖሩ ሰዎች ናቸው ውጭ ያሉት። ውጫቸው ግን ደህና ነው፣ ቤት አላቸው፣ ስራ አላቸው። ግን እንደዛ አይደለም ኖሯቸው። እውነቱ እንደዛ አይደለም። ጌታ እሱን ነው የሚያየው። አዝመራ ማለት እሱ ነው። ተጨንቀው አያቸው። ተመልካሽ የለሽ ሆነው ባየ ጊዜ አዘነላቸው። የመልካሙ እረኛ ልብ ያለው እነኚህ ሰዎች ላይ ነው። የኛ ተሰብስቦ መዘመር ላይ አይደለም። እኛ ተመችቶን ልንቀመጥ ፌሽታ አይደለም። ኢየሱስ ለሱ አልሞተም። ኢየሱስ የሞተው ለእነኛ ሰዎች ነው። አይዶን ነው እንዴት ብዬ እንደምነግራችሁ። ይሄ ነው የኢየሱስ ልብ። ይሄ አይደለም የኛ ልብ። ግን የሚያሳዝነው ይሄ ምቾቶቻችንን ነው የምንፈልገው። ራእዩ ይሄ ነው። ይሄ ነው ራእዩ። ራእዩ ይሄ ነው። መልካሙ እረኛ ነፍሱን ስለ በጎቹ ያኖራል። የእርሱን ፈለግ ተከትለን የተጨነቁትን ፍለጋ መሄድ ካሰብን ነፍሳችንን እንደማትከብር ነገር የምንቆጥር መሆን አለብን። ከዛ ያነሰ ነገር በሙሉ ለዚህ አይሆንም፣ አይበቃም፣ አይበቃም። ጌታ ግልጽ አርጎ ራእዩ ይሄ ነው። ስለ መንገዱ ስናወራ እንነጋገራለን። ስለ መንገዱ አላወራንም በደንብ። የዛሬ 2 ዓመት ስለ ራእዩና ስለ ተልእኮ፣ ስለ ጸሎት ነው ያወራነው። ስለ ስልቱ፣ ስለ መንገዱ ዛሬ እናወራለን። እና ራእዩ ግን ነፍሳት ናቸው። መዳን የሚያስፈልጋቸው ነፍሳት። እንደዛ አሁን ቅርብ ጊዜ እንደዚህ ከጀመርነው እንቅስቃሴ በኋላ ያገኘነው ወንድም ትላንትና ሳገኘው አይ ቲንክ ነበርሽ አንቺም ሌላም እህት ነበረች። ስማችን መቀየር አለበት ብሎ ሲናገር ነበር። የሱ ስም በጣም ናፍቄ ያለው የሚል ሐሳብ ነው ያለው። ስሙ ተቀይሮ አለ ያንተ ስም ነው የኔ ስም መሆን ያለበት አለ። የኔ ስም ነው ያንተ መሆን ያለበት አልኩት። እኔ ደግሞ ምን ማለቴ ነው? አሁን በጌታ መንገድ መጽናት ያስፈልጋል ስለው ማለት ነው። ለኔ ግን ስምህ ያ ነው። ምክንያቱም አንተን ፈልጌ ነው የምመጣው አለ። እፈልግሃለሁ። ይፈልጉናል እና መከሩ ግን ሰራተኞች ግን ጥቂቶች ናቸው አለ ጌታ ኢየሱስ። መቼም ቢሆን የሽንገላ ቃል ካፉ አይወጣም። ስለ ራእዩ ቢሆን እውነቱን ነው የሚነግረን። ብዙ ነው መከሩ፣ ሰራተኞች የሉ። ጥቂቶች ናቸው። የሉም ሳይሆን አሉ፣ ግን በጣም ጥቂቶች ናቸው። ስለዚህ የእግዚአብሔር ልብ ስለ ስራው ሲያስብ ሰራተኞች አለመኖራቸው ያሳዝነዋል ማለት ነው። በኢሳይያስ ምዕራፍ 6 ላይ ማን ምንድን ነው ያለው? ሲያወሩ የሰማው ማን ሲያወሩ? እግዚአብሔር ሲያወሩ ማን? ይሄድልኛል አይደለም፣ ይሄድልናል። እኔን ላከኝ ብሎ ኢሳይያስ ሲመልስ እናነባለን። ምንድነው የራእዩ ትልቁ ተግዳሮት ብዬ ጠየቅኩ። ሰራተኞች ጥቂቶች ናቸው። ይሄው ነው ተግዳሮት። የራእዩ ሰራተኞች ጥቂቶች ናቸው። ተልእኮው ምንድን ነው? ራእዩ፣ መከሩ፣ አዝመራው። ተልእኮው ምንድን ነው? ተልእኮ ማለት ምን ማለት ነው? ራሱ መጀመሪያ ብለን ማሰብ አለብን።
ራእዩን ለማሳካት የሚደረግ እንቅስቃሴ ማለት ነው። የተልእኮ ሰዎች ነን ማለት ሚሽነሪዎች ነን ማለት ነው። በቃ ስራ አለብን ማለት ነው። ስራ አለብን። የላከኝን ፈቃድ አደርግ ዘንድ ይገባኛል ቀን ሳለ ይላል ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 9። ሌሊት ይመጣል ያን ማድረግ የማንችልበት። ሌሊቱ ምን ይመስላል ብለን ካሰብን እንዴ ከአልጋ መነሳት የማይቻልበት እኮ ጊዜ አለ። ይመጣል እኮ የሚያቅተን ጊዜ አታውቁም? እንደዚህ አይነት ሰዎች አይታችሁ አታውቁም? ከአልጋ መነሳት አቅቷቸው ጌታን የሚያገለግሉ ሰዎች በቃ ይደክማሉ። የሆነ ቦታ ላይ ይደክመናል። ምን ሆኗል ማለት ነው? መሽቷል ማለት ነው። ዛሬ ግን ደህና በሆንበት ጤናማ በሆንበት ግን ተልእኮ አለ፣ ስራ አለ። ሰዎች እድሜያቸው ከፍ እያለ ሲመጣ እኮ ይረሳሉ። መርሳት ይመጣል፣ መድከም ይመጣል። መክብብ ላይ ይናገራል እንደዚህ እንትኖቹ መንኮራኩር ነው የሚለው እንትኖቹ መስራት ሲያቆሙ ምናምን ይላል። ስለ ጥርስ ሲያወራ ጥርስም ራሱ አጥንት ራሱ መጋጥ የማንችልበት ጊዜ ይመጣል። እንደ ድሮ እንደ ልጅነታችን የተፈጨ ነገር አሁን እንኳን መፍጫ አለ። የተፈጨ ነገር የሚሰጠን ጊዜ ይመጣል አለ ማለት ነው። ይመጣል ቀኑ። ሳይመጣ በፊት ግን ያለው ጊዜ ሁሉ የምን ጊዜ ነው? የተልእኮ መፈጸሚያ ጊዜ ነው። ተልእኮ ማለት የምናደርገው እንቅስቃሴ ምንድን ነው? ተልእኳችን መልካሙን የምስራች ማውራት፣ መልካሙን የምስራች መናገር። ምንድን ነው የመልካሙ የምስራች? ሁለት እንትን አለው፣ ሁለት ዘርፍ አለው። አንደኛ ከእግዚአብሔር ጋር ታረቁ የምንልበት ማለት ነው። እሱ አንደኛ ደረጃ የምስራች ነው። ሁለተኛ የደረጃ ምስራች ደግሞ ኢየሱስን ተከተሉ። ይሄ ነው ተልእኮ። ከእግዚአብሔር ጋር ታረቁ ማለት የሚችል ማን ነው? ከእግዚአብሔር ጋር የታረቀ። ኢየሱስን ተከተሉ ማለት የሚችል ማን ነው? ኢየሱስን የሚከተል። ዓለማችን አሁን ብዙ የሞላው ማን ነው? ከእግዚአብሔር ጋር ታረቁ የሚሉና ከእግዚአብሔር ጋር የታረቁ ብዙ አሉ። ኢየሱስን ተከተሉ የሚሉና ኢየሱስን የሚከተሉ ብዙ ይሄን። ከዚህ የተነሳ የመንግስቱ ስራ በሚገባ አይሰራም። ሰራተኞች ግን ጥቂቶች ናቸው። እና ይሄንን ተልእኮ ለመፈጸም ወይም ለተልእኮ ትልቁ ተግዳሮት ምንድን ነው? ለራእዩ ተግዳሮቱ ሰራተኞች አለመኖራቸው ነው። ለተልእኮ ተግዳሮቱ ደግሞ ዋጋውን መክፈል የሚፈልጉ ሰዎች አለመኖራቸው። ዋጋውን መክፈል የሚፈልጉ ሰዎች አለመኖራቸው። ኪሳራውን ለመክሰር የማይፈቅዱ ማለት ነው። የሚከፈለውን ዋጋ ለመክፈል የማይፈቅዱ ሰዎች፣ ይሄ ነው ትልቁ ለተልእኮ ፈተናው። ሶስተኛው ተልእኮን ለመፈጸም የምንሄድበት መንገድ ማለት አደራረግ፣ አሰራር፣ አካሄድ። መንገዱ ምንድን ነው ማለት? ይሄን ተልእኮ የምንፈጽመው ለምሳሌ መከሩን እያየን መከሩን ለመሰብሰብ የምናደርገው እንቅስቃሴ ውስጥ የምንሄድበት አካሄዳችን ምን ይመስላል? ልክ እንደ ኢየሱስ መንገዱ እሱ ኢየሱስን መከተል መንገዱ። ልክ እንደ ኢየሱስ መሄድ አለብን። ጌታ ኢየሱስ ግልጽ አድርጓል ይሄንን ነገር። ልክ እሱ እንደሄደ ሊከተለኝ የሚፈልግ ሰው ሁሉ፣ የኔን ፈለግ መከተል የሚፈልግ ሰው ሁሉ ብሎ የሰጠውን መመሪያዎቹ እናስታውሳለን። ስለዚህ መንገዱ ኢየሱስን የመከተል መንገድ ምንድን ነው? በዚህ ይሄን መንገድ ወስነው ለሚሄዱ ሰዎች ትልቁ ተግዳሮት ወይም ፈተናቸው ምንድን ነው ብዬ ስል ዓይናቸውን ከኢየሱስ ክርስቶስ ላይ ማድረግ አለመቻል። ደህና ይጀምሩና ከዛ ዓይናቸውን ያነሳሉ። የዕብራውያን ጸሐፊ ምዕራፍ 12 ላይ ምን ይለናል?
በፊታችን ያለውን ሩጫ በትዕግስት እንሩጥ። ምን እያደረግን? ኢየሱስ ክርስቶስን ተመልክተ። ግዴታ ነው። እሱን መመልከት ስናቆም የሚሰሙን ብዙ ነገሮች አሉ። ብቸኝነት ይሰማናል። በቃ ኪሳራ ብቻ ነው የሚታይ። ብዙ ነገር ይመጣል ወደ አእምሮ፣ ፍርሃት ወደኛ ይመጣል። ኢየሱስን ተመልክተን ጌታ ኢየሱስ በፊቱ ያለውን መስቀሉን ምን አደረገው ነው የሚለን። መስቀሉን ምን አደረገው? ትዝ ይላችኋል? መስቀሉን ምን አደረገው? በፊቱ ሊሸከመው ያለውን መስቀል ኢንዱርድ። ሌላ አንድ ቃል አለች፣ ናቀው። በመስቀሉ ውስጥ ያለውን ውርደቱን ናቀው። ናቀው ማለት ውይ እንዲህ ልሆን ነው እንዴ? የለም ይሁና። ለምን? ከዛ በኋላ ያለ ምን አለ? ደስታ። በፊቱ ስላለው ደስታ መስቀሉ ናቀው። እሱን ስናይ የሚከፈለውን ነገር ሁሉ መናቅ እንጀምራለን። እስቲ አሁን አስቡ። አሁን እኛ ሀገር እንኳን በእኛ ሀገር ኮንቴክስት እናስብ። የዛሬ 100 ዓመት ምናምን ከዚህ ከምዕራቡ ዓለም ሚሽነሪዎች ወደ እኛ ሀገር ሲመጡ ህፃናት ልጆቻቸውን ይዘው ምናምን መንገድ ወዳልተሰራበት ቦታ ሲሄዱ ይሄ እብደት አይደል? በምንድን ነው እንደዚህ ሊያደርጉ የቻሉት? ኢየሱስን ስላዩ ብቻ ነው። ሌላ ነገር የለውም። ሌላ ትርጉም የለውም። ነውሩን ንቀው ነው ከተመቻቸ ሁኔታቸው ወደዛ እንዲሄዱ ያደረጋቸው። ኢየሱስን ማየት፣ በፊታችን ያለውን ሩጫ በትዕግስት እንሩጥ፣ እርሱን እያየን ተመልክተን የሚል ነገር እናያለን። ስለዚህ ትልቁ ፈተና ኢየሱስን ከመመልከት አይናችን ዘወር ሲልብን፣ ያን ጊዜ መንገዳገድ እንጀምራለን። ስልታችን ያው እሱን አንስተናል። ስልታችን ምንድነው? ስልት ስንል ስትራቴጂ ስንል ብለን ባለፈው ተነጋግረናል። ስልት ስንል ምን ማለት ነው? ራእዩንም ተልእኮውንም መንገዱንም ሁሉ የሚነካ እንቅስቃሴ፣ ሁሉ ነገር ውስጥ በቃ አንቀሳቃሽ የሆነው ነገር የሁሉም የጋራ የሆነ እንቅስቃሴ ምንድን ነው ብለን ስንል ያስተዋልነው ምንድን ነው? ጸሎት ነው። ራእዩንም መከሩንም ለማየት ጸሎት ያስፈልጋል፣ አይኖቻችን እንዲከፈቱ። ተልእኮውን ደግሞ ለመፈጸም የሚያስፈልገውን ዋጋ ለመክፈል መስቀሉን ለመሸከም አሁንም ጸሎት ያስፈልጋል። በራሳችን ኃይል የሚሆን ነገር አይደለም። ከዛ አይናችን ኢየሱስ ላይ እንዲሆን አሁንም ጸሎት ያስፈልጋል፣ ትኩረታችን እንዳናጣ። ስለዚህ ጸሎት በጣም መሰረታዊ ነገር እንደሆነ አይተናል። ስለዚህ የምንጸልየው ስለ ሰራተኞች እንጸልያለን። ራእዩን ስናስብ፣ ስለ ተልእኮ ስናስብ የውስጥ ጉልበት እግዚአብሔር እንዲሰጠን እንጸልያለን። በውስጥ ሰውነታችን እንዲያበረታ እንጸልያለን። ስለ ውጪ ስላሉት ሰዎች ስናስብ በሮች እንዲከፈቱ እንጸልያለን። የሰዎች ልብ እንዲከፈት እንጸልያለን። እኛ ደግሞ እርስ በርሳችን ባለን ግንኙነት፣ እርስ በርስ ባለን አብረን በምንሰራበት ውስጥ ደግሞ እግዚአብሔር ፍቅራችን በእውቀት በማስተዋል እያደገ እንዲበዛ እንጸልያለን። ጳውሎስ ይጸልይ እናያለን። ለመንፈሳዊ እድገት እንጸልያለን። ጸሎት በጣም መሰረታዊ፣ ለሁሉ ነገር መጸለይ ያለበት፣ ሌላ መንገድ የለም። እግዚአብሔርን ነው የምንለምነው። እግዚአብሔር ነው የሚሰጠን የሚያስፈልገን ነገር የሚሰጠን። ግን ለዚህ ለስትራቴጂያችን ወይም ለጸሎት ወይም ለስልታችን ትልቁ ፈተና ምንድን ነው ወይም ተግዳሮቱ ምንድን ነው ብዬ ስል መጽሐፍ ቅዱስ ውስጥ ጸሎትን በተመለከተ ጸሎትን የሚከለክሉ ነገሮች ሁሉ ተግዳሮቶች ናቸው። ለምሳሌ በልባችን እግዚአብሔር ደስ የማያሰኝ ነገር ካለ እግዚአብሔር አይሰማንም ይላል መዝሙር 68 ላይ ታስታውሳላችሁ። ትጸልዩ ዘንድ በመጠን ኑሩ ይላል፣ አስተሳሰባችሁ ይፈወስ ይዳን የሚለውን እናስታውሳለን። ለመጸለይ ደቀ መዛሙርቱ ከጌታ ኢየሱስ ክርስቶስ ጋር አብረው በዛ በጭንቁ ሰዓት ጸልዩ ከኔ ጋር አብራችሁ ትጉ ባላቸው ጊዜ እነሱ ከምን የተነሳ ነው መጸለይ ያቃታቸው ይላል ሉቃስ ክፍል ላይ ትዝ ይላችሁ። ከሐዘን የተነሳ ሐዘን ሲሞላ ውስጣችን መጸለይ ያቅተን፣ ድካም
የስጋ ፍላጎት፣ የራሳችን ልዩ ልዩ ሀሳብ ይከለክለናል እንዳንጸልይ። ስለዚህ ጸሎቱ ከቆመ ነገሮች ይበለሻሻሉ እና በእነኚህ ነገሮች ሁሉ ሁላችንም ካልተስማማን እንዴት አድርገን ተመሳሳይ ራዕይ ሳይኖረን፣ ተመሳሳይ ተልእኮ ሳይኖረን፣ ተመሳሳይ መንገድና ስልት ሳይኖረን አብረን ወደፊት እንዴት መራመድ እንችላለን? ስለዚህ ስለ ራዕዩ ስናወራ ሁሉም ሰው አሜን አሜን ይል ይሆናል፣ ይስማማ ይሆናል። ምክንያቱም ደስ ይላል። እኛም ስለዳንን እኛንም እግዚአብሔር ስለደረሰን ሰዎችን እግዚአብሔር ይድረሳቸው የሚል በጎ ሀሳብ ይኖረናል። ግን ራዕዩን ግን ተግባራዊ ለማድረግ ወይም ለማስፈጸም ግን የሚወሰደው መንገድ ላይ ግን ትንሽ ልንንገዳገድ እንችላለን። አሁንም በደንብ ካልገባን አሜን አሜን እንላለን። አሁን የእሷ ፓርት ነች እየከበደች እየመጣችው። ምክንያቱም ሰው ሳይገባው ፊልም እየፈረመ ተቸግሬያለሁ። ሳይገባው እየፈረመ ማለት ዕቃ ስትገዙ በሉ ፈርሙ። አንብባችኋል? ስልክም ላይ ራሱ እኮ ይላችኋል። አዲስ ነገር አፕ ዳውንሎድ ስታደርጉ የሆነ ረጅም ነገር ይጽፍና ተስማማለህ ወይ ይላል። እንደው የምታነብ ውስጥ እጃችሁን አሳይ። እኔ አላነብም። ለምን አልዋሻችሁም? አላነብም። እንግዲህ ሁሉ ሰው እየገዛን ይሄን ነገር ሰላም ቢሆን ነው ችግር ውስጥ እንደማልገባ ተስፋ አደርጋለሁ ብዬ የስ አንብቤ ያለው ብዬ ነው። ምክንያቱም ረጅም ነው። እኔ በምን አንዳንዱ ቋንቋው ራሱ ለመረዳት ማስቸጋሪ፣ ግን እሱ ምንም ይሄን ያህል ብዙ ችግር ውስጥ አይከተልም። እሱ የ10 ብር የ20 ብር ጉዳይ ነው። የጌታን መከተል ጉዳይ ግን ሲሪየስ ነው እና ጌታን ለመከተል ወስነናል ወይ ነው ጥያቄ። ወስነናል። የጌታ ደቀ መዝሙር ለመሆን ወስነናል ወይ? በደንብ አስበንበታል ወይ? እና ትላንት ለዚህ ቅድም ላልኳቸው ወንድሜ የምነግረው የነበረው ምንድን ነው? ወንድሜ ያልኩት አንተ አሁን በእምነት ደስ የሚል ነገር ገለጸልኝ። ምን አለ ሲያስረዳኝ፣ እኔ አሁን ወንጌል መጣና ዓለሜን ሁሉ አፈረሰብኛል። ዓለሜ ሁሉ ፈርሷል፣ ደግሞ ይሄኛው አልተገነባም ገና እና መሀል ላይ ባዶዬን ነኝ ያለሁት። አያችሁት? እይታውን በጣም የሚገርም ነው። በጣም ማስተዋል ያለበት እይታ ነው ያለው። የዓለሙን አፍርሶለታል። ጥሩ ነው፣ እግዚአብሔር ይመስገን። እንኳን ፈረሰለት ማለት በደንብ ስለ ብዙ ነገር ነው የሚያውቀው፣ ግን ይሄ ሌላ መንገድ እንደሆነ ገብቶታል። አሁን ይሄኛው ግን መገንባት አለበት። ስለዚህ ነው አሁን እኔና እሱ የምንገናኘው። አሁን እኔ የማልኖርበትን ብነግረው ይሰራል? እኔ የምኖርበትን ነው እኮ ብነግረው። እኔ ወሰንኩትን ውሳኔ እኮ ነው የምነግረው እንጂ ያልወሰንኩትን ነገር አልነግረውም። እና የሆነ ቦታ ላይ አልዋጣልኝ እስኪ ቆይ ውሃ ልግዛ ምናምን ሊል ይችላል። መልካም ግዛ፣ ጠጣ። ካልተመቸው እና ላይመቸው ይችላል። ካልተመቸው እኔ ምን ማድረግ እችላለሁ? ምንም ማድረግ እኮ አልችልም። ይሄ ሰው አልዳንም፣ ድኗል። የእግዚአብሔርን የምህረት ስጦታ ጸጋ ስጦታ ተቀብሏል። የእግዚአብሔር ልጅ ሆኗል። ነገር ግን አብረን እኔና እሱ መጓዝ እንችላለን ወይ ነው የምላቸው። ተልእኮን ለማስፈጸም በሚካሄደው መንገድ አንችልም። ጳውሎስና በርናባስ ቻሉ እንዴ መሄድ? አልቻሉም። በርናባስ ዘመዴ አለ። የምን ዘመድ ነው አለው ጳውሎስ። አይሄድም አለ። አይሄድም ያለበት ምክንያት ግልጽ ነው። አይ ብሎ በርናባስ ቀረ፣ ጳውሎስ ቀጠለ። ጌታ ኢየሱስ ራሱ ብዙዎች አመኑ፣ ተከተሉት እና እየተከተሉት መጥተው ከዛ በኋላ ያስተምራቸው ጀመረ። ሲያስተምራቸው የሆነ ቦታ ላይ ትምህርቱ ምን ሆነ? አልተመቻቸውም። የሚያስጨንቅ ነው አሉ። ምን አይነት ንግግር ነው? ከዛ በኋላ በቃ መንገዳቸውን ቀይረው በቃ ጎበዝ እንሂድ ብለው ትተውት እኮ ሄዱ ጌታ። ዮሐንስ ወንጌል 6:66 እንድታስታውሱት ብዬ ነው እሱ ቁጥሩ የምደጋግመው። 6:66 ላይ ትተው ሄዱ ይላል። ጌታ ኢየሱስ ምን ሊል ሄዱብኝ ያለ ይመስላችኋል? ወደ 12ቱ ደግሞ ዞር አለና እናንተ አትሄዱም እንዴ አላቸው። ሂዱ። ቅድም ምን ብለን ነበር? የዝማሬ ሱስ የለበትም እግዚአብሔር ብለናል አይደል? የተከታይም እንደምን ብላችሁ ባካችሁ ግድ የለም በቃ ገባ ግድ የለም
እንደምንም ትችለዋለህ አይልም። እሱን የሚሉት ይሄ ቤት ሻጮች፣ ሪል ስቴት ኤጀንትስ፣ ስቶክ ብሮከርስ ምናምን ናቸው እንደሱ የሚነግሩን። ትችለዋለህ፣ አይዞህ ምናምን ይሉናል። ግዛው፣ ግድ የለም። ጌታ ኢየሱስ እንደዛ አይልም። ጌታ ኢየሱስ ቁጭ በልና አስብበት ነው። አስብበት፣ ይሄንን ነገር፣ ይሄን ወጪ ትችለዋለህ። ቤት እንኳን ስንገዛ እዚህ ሀገር አሁን ምን ይሉናል ሲመክሩን? የደሞዝህ 30% በታች መሆኑን አረጋግጥ፣ በኋላ ቁም ስቅልህን ነው የምታየው ሞርጌጅ ለመክፈል ይላሉ። አንዳንድ ሰው የጎረቤቱን የዘመዱን ምናምን ሁሉ ምናምን ደሞዝ እንደዚህ አጋጭቶ ችለዋለሁ ብሎ ይገባል። ከዛ በኋላ ቤቱ ሊኖርበት ሳይሆን ቤቱ ያኖረዋል፣ በቃ ያንቀሳቀሰዋል። ቤቱ ይገዛዋል፣ ይመራዋል። ያንን ሰው ከአቅሙ በላይ ሆኖበት ማለት ነው። ግን ለምን ገባ እዛ ቤት ውስጥ ብላችሁ በደንብ ስትመረምሩ ጓደኛው ስለገዛ እሱ እኔስ መቼ ይቀርብኛል ብሎ ነው በውድድር። እና የመጀመሪያው ቀን ደግሞ ቤቱን ሲገቡ ደግሞ የምስጋና ቀን ተደርጓል። እግዚአብሔር ይመስገን ቤት ገዛን ዛሬ። ጌታ ይችላል፣ ሁሉንም ይችላል። አሜን፣ ይችላል። ራስ እንጂ ምን አይደለንም፣ መጥቀስ ነው፣ ጅራት አይደለሁም ምናምን እያለ አርፎ አፓርትመንቱ ቢቀመጥ ይሻለው ነበር። መንፈሳዊ ሕይወቱን ሳያጣ መኖር የሚችለው ሰውዬ አገልግሎቱን ሕይወቱን ሁሉ ሸጦ ቤት ገዛ። ስንቱ ነው እንደዚህ የሆነው? እና ይህን የምለው ለምንድን ነው? ጌታ ኢየሱስ አይዋሸንም፣ እውነቱን ነው የሚነግረን። ሊከተለኝ የሚፈልግ ሁሉ ምንድን ነው መክፈል ያለበት? እንደው በቃ ይሄንን እንዴት ብዬ ያው መቼ እንግዲህ እዚህ ላይ ይሳል ምን አይዶን ምን እንደማደርግ አላውቅም። የሚከፈለው ምንድን ነው? እራሱን ይካድ። ከዚህ በላይ እንዴት ብሎ ክሊር ያድርገው ጌታ? ማለት የዘላለም ሕይወት ለማግኘት እኮ አይደለም። የዘላለም ሕይወት ስጦታ ነው። ኢየሱስ በመስቀል ላይ ስለኛ የሞተው ሕይወት ሊሰጠን፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል። አሁን ግን ምንድን ነው? ጌታን ካመንን በኋላ የሚቀጥል ሌላ ነገር አለ። ጌታ ኢየሱስ ለደቀ መዛሙርቱ ምን ብሎ ነገራቸው? በሉ እንግዲህ ወደ ዓለም ሁሉ ሂዱና ሰዎችን የኔ ተከታዮች አድርጓቸው ነው እኮ ያለ። የኔ ተከታዮች እንዲሁ አማኞች አይደለም። አማኞች ሳይሆኑ ተከታዮች መሆን አይችሉም። ግን የኔ ተከታዮች አድርጓቸው። እንዴት? ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው። ስለዚህ ደቀ መዛሙርት ናቸው ደቀ መዛሙርት ማድረግ የሚችሉት። እና በዚህ ነገር መስማማት ይጠበቅብናል። እኛ አንድ ልብ ሊኖረን ያስፈልጋል። በዚህ ጉዳይ ላይ የጋራ ራዕይ ያለን አዝመራው፣ የጋራ ተልዕኮ አለን ሰዎችን የክርስቶስ ተከታይ ማድረግ። መንገዱ ግን እኛ እየጠበቅን፣ እኛ በዛ መንገድ እየሄድን፣ እኛ ያን መንገድ ለመሄድ ደግሞ ሁሉን ይጠይቅብናል። አማራጭ የለው። ስለዚህ ምን ገባኝ? መተላለፊያ አገር ለምሳሌ እናስብና ወይ ኬንያን እናስብ፣ ሱዳንን እናስብ። አንዳንዶቻችን በሱዳን የመጣን በኬንያ የመጣን ስላለ ከኢትዮጵያ ስንነሳ ዓላማችን ሱዳን የመኖር ነው አይደለም፣ ኬንያ የመኖር አይደለም። ዓላማችን የት ነው? ዘልቀን አውስትራሊያ፣ ካናዳ፣ ዩናይትድ ስቴትስ ምናምን ለመድረስ ነው። እና ኬንያ እነዚህን ሰዎች ስትቀበሏቸው ቤተክርስቲያን ናችሁ ልበል እና ስትቀበሉ ያው የምታውቁት ነገር አለ።
ለስንት ጊዜ ነው የምትቀበሏቸው? ምናልባት ለ6 ወር ሊሆን ይችላል፣ ለ1 ዓመት ሊሆን ይችላል፣ ለ3 ዓመት ሊሆን ይችላል። ግን እንደሚሄዱ ግን እርግጠኛ ነን። አይቆዩም። ምክንያቱም ከመጀመሪያው ዓላማቸው ይሄ ቦታ ኬንያ ወይም ሱዳን ምንድን ነው? ለነሱ መተላለፊያ ነው። ግባቸው ሌላ ቦታ ነው። አሁን ግቡ እያልኳቸው ያለሁት የኛ ግቡ የኛ ተልእኮ የኢየሱስ ተከታዮች ማድረግ ነው። ግን የኢየሱስ ተከታይ ግን እኛ በግድ አናደርጋቸውም። ሰዎች እናስተምራቸዋለን እንዲከተሉ ማለት ነው። ግን በኋላ ግን ያዩና ልክ ጌታን እንዳደረጉ ማለት ነው ይሄ ነገር ማይቻል ነገር ነው፣ አስጨናቂ ነው ይሄ ንግግር ብለው ወደ ግባቸው ሊሄዱ ይችላሉ። ግባቸው ለራሳቸው መኖር ነው። ሰው እዚህ ዓለም ላይ ግቡ ምንድን ነው? ለራሱ መኖር ነው። የጌታ ደቀ መዝሙር መሆን ደግሞ ለጌታ መኖር ነው። ስለዚህ ሱዳን እንደሆንኩ አይነት ነው የሚሰማኝ፣ ኬንያ እንደሆነን አይነት ነው የሚሰማኝ። እንቀበላለን። እግዚአብሔር ይመስገን፣ ጌታ ይመስገን። ወንድም ከሌ ጌታን ተቀበለ። ከዛ በኋላ ምን ያደርጋል? ይማራል። የጌታ መንገድ እንዲህ ነው፣ ደቀ መዝሙርነት እንዲህ ነው። ራሳችንን ለክርስቶስ ነው የምንኖረው፣ ለራሳችን አንኖርም። ለዚህ ደግሞ የሚያነሳሳን የክርስቶስ ፍቅር ነው እያል እንላለን። ግን ያ ሰው ግን በልቡ ይሄን ለመወሰን እምቢ ካለ ምንም ማለት አይደለም። በቃ ይሄዳል። የጌታ አይደለም ማለት ነው እንዴ? የጌታ ነው። የሚሄደው እኮ ለተልእኮ ከሆነ ለአዝመራው ከሆነ ሰየው። ምክንያቱም ዓላማው ወደ ዓለም ሁሉ ሂዱ ነው። ግን የራስን ኑሮ ለመኖር ከሆነ ግን ምንም መከልከል አይቻልም፣ ማስቆም አይቻልም። ጌታም አላስቆማቸው። ኧረ ያዙልኝ፣ መልሱልኝ አላለም። እና ዴማስም እንደዛ አደረገ። ትዝ ይላችሁ ነው። ከጳውሎስ ጋር አብሮ ቆየና ከዛ በኋላ ምን አደረገ? የአሁኑን ዘመን ህይወቱን ለማስተካከል ለማሻሻል ከጳውሎስ ጋር እንደማይሆን ገባው። ከጳውሎስ ጋር አብሮ መቀጠል በአጭር ቃል ከኪሳራ ወደ ኪሳራ፣ ከሞት ወደ ሞት፣ ምንም ፋታ የሌለው። እንዴት ነው? ደስ ይላል። ጭር የሚል ከሆነ እንደዚህ በቃ የሆነ ነገር አይመጣም እንዲህ በቃ በህይወታችን የሆነ ይላል ያ ሰው። ያ ነገሩ ያላረፈለት ከሆነ ማለት ጳውሎስ ምን ይላል? የክርስቶስ ፍቅር ግድ ይለኛል እና ኑሮዬ እንደ እብድ ቢሆንም ለማን ነው ይላል? ለዚህ ለወደደኝ ለክርስቶስ። ምክንያቱም ብሎ ሪዝኒንጉን ሲነግረን አንዱ ስለ ሁሉም ሞተ፣ በህይወትም ያሉት ለእነርሱ ለሞተውና ለተነሳው እንጂ ከእንግዲህ ወዲህ ለራሳቸው እንዳይኖሩ ነው እሱ የሞተው፣ ለእርሱ እንዲኖሩለት ነው የሞተው። ስለዚህ በቃ አሁንም በቃ ምንድን ነው የሚለው? ገና እንደያዝኩት አልቆጥርም። ምንድን ነው የምመኘው ይላል? እንደው ልክ እሱ እንደሞተው አይነት ሞትም እመኛለሁ። የክርስቶስን መንገድ ነው የሚጠበጥበው የሚከታተለው። ግን ከእሱ ጋር የነበሩት ሁሉ አሜን እንደው ደስ የሚል ነው እያሉ ሲከተሉ አብረው ሲሄዱ ታያቸዋላችሁ። በእስያ የነበሩት ሁሉ ምን አድርገውኛል? ትተውኛል። ምን ነው ጳውሎስ ዲፕሬሽን የያዘው እንዴ? ሊመስለን ይችላል። መንገዱ እንዲህ ነው። ጌታ ኢየሱስ ወደ መስቀል ሲሄድ ደቀ መዛሙርቱ እንዴት ነበሩ እንዴ? አብረው መጨረሻ ሁሉም እኮ የሉም። ያኔ ካንተ ጋር እስከ መጨረሻ ድረስ እንደው አብሬህ እሞታለሁ ምናምን ሲል ሲዝት የነበረው ወንድማችን ጴጥሮስ እንኳን ምን ሲያደርግ ነው የምናየው? ሲፈራ፣ ሲሳደብ አይደለሁም ዝም በይ እያለ ሲሳደብ ነው የምናየው። ለምን? ጌታም ብሏል፣ በራስ ኃይል የሚሆን ነገር አይደለም። ለዚህ ነው አጥብቃችሁ ምን አድርጉ? ጸልዩ። ስትራቴጂው እሱ
መንገዱ እሱ ለዘሩባቤል ንገሩልኝ፣ ይሄ በመንፈሴ እንጂ በኃይልና በብርታት አይደለም። ስለዚህ በወኔም አይሆንም። ግን እየጸለይን ግን ጉዳዩን ግን በደንብ ልንረዳው ይገባል። ሳይገባን አንፈርም። ገብቶናል ወይ? ጌታን መከተል የሚለው ሐሳብ ጽንሰ ሐሳብ ገብቶናል ወይ? የሚያስከፍለው ዋጋ ገብቶናል ወይ? ይሄንን ነው እኔ የምጠይቀው፣ እንድንነጋገር የምፈልገው። ኮንፊውዝድ እንዳንሆን ማለት ነው። ገብቶናል ወይ? ኢየሱስን መከተል የሚለው የውጭ የሰዎቹ መጨነቅ፣ የሰዎቹ መጎሳቆል፣ ጠላት እንዴት አድርጎ ህይወታቸውን እያበላሸ እንዳለ በዓለም ውስጥ ያሉ ሰዎች የእነሱ ያሳዝነን ይሆናል፣ ያሳስበን ይሆናል። እና አይ እኔ በቃ በጸሎት ነው የምችለው ይሄን ነገር ጸልያለሁ በእግዚአብሔር ፊት እንጂ ሌላ ነገር ውስጥ መግባት አልፈልግም ምናምን ብለን ሊሆን ይችላል ሳናውቀው። ግን ጸሎት ብቻ አይደለም፣ መሄድ የሚባል ነገር አለ። እግዚአብሔር ልባችን ሳይዘጋጅ ሂዱ አይለንም። የምናደርገው ነገር አለ፣ የምንከፍለው ነገር አለ። የሚጠይቀው ደግሞ ሙሉ ማንነታችንን ነው። ይሄ ነገር ገብቶናል ወይ? ለዛ ለወንድሜ ምንድን ያልኩት እኔ ትላንትና፣ ይኸውልህ እውነቱን ልንገርህ አልኩት። አዲስ ስለሆነ ብዙዎች አልገባቸውም። ውጭ ስላሉት አይደለም የምነግርህ አልኩት፣ ቤተክርስቲያን ያሉት አልገባቸውም። ስለዚህ አንተም እንደዛ እንዳትሆን ቁጭ ብለህ በደንብ ይሄ ነገር ይግባህ ምን ኮስት እንደሚያደርግ እና ጌታን መከተል ስለው እሱ ጌታን መከተል ማለት እሱ መስማትና መታዘዝ ማለት ነው ይለኛል። ልክ ነህ፣ እሱ ነው። ግን መከተል ማለት እሱ እዚህ ምድር ላይ እንደኖረው መኖር ማለት ነው አልኩት። እንደዛ እንደሆነ እናስባለን ወይ እኛ? ኢየሱስ እንደተመላለሰ መመላለስ። ኢየሱስ ምንም ነገር ቢያደርግ የአባቱን ፈቃድ ነው የሚያስበው። የላከኝን ተልእኮውን ነው የሚያስበው። በቃ ሌላ እኔ ገና 33 ዓመቴ እኮ ነው እንዴ! ትንሽ እንደው አንድ 40 እንኳን 50 ሳል ነው ሽበትም ሳላወጣ እንዴት ነው የሚባል ነገር የለም። ስራውን ጨረሰ፣ ሰዓቱ ደረሰ፣ መሄድ። ዝም ብሎ እዚህ ምድር ላይ ዝም ብሎ መኖር የሚባል ነገር የለም። ሰዓቱ ስራችንን ከጨረስን ሹልክ ነው፣ መሄድ ነው። ወዴት? ወደዛ ወደ ቤታችን። እዚህ እስካለን እዚህ ባለን ጊዜ ሁሉ የላከንን ፈቃድ ለመፈጸም ያለ ነው። ሌላ ተልእኮ የለም። እግረ መንገዳችንን ትዳር ያለን፣ እግረ መንገዳችንን ልጆች እናሳድጋለን፣ እግረ መንገዳችንን ስራችን እንሰራለን። ጌታ ኢየሱስ ስለ መከተል እኔን ሊከተለኝ የሚወድ ቢኖር ያለበት አንድ ክፍል ላይ ሉቃስ 14 ላይ ያለው መሰለኝ እንደዚህ ይላል። አንብብላችሁ። ሉቃስ 14 ቁጥር 25 ብዙ ሕዝብ ከእርሱ ጋር ይሄዱ ነበር ይላል። ይሄዱ ነበር ማለት ምን ማለት ነው? እየተከተሉት ነበረ ማለት ነው። ደቀ መዝሙር ማለት የሚከተልና የሚማር ማለት ነው። ግን ያ ማለት ጀመረ ማለት ይጨርሳል ማለት አይደለም። የሆነ ቦታ ላይ ሊሰነካከልብህ ይችላል። ብዙ ሕዝብ ከእርሱ ጋር ይሄዱ ነበር። ዘወር ብሎ እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን። ይሄ ራሱ አስቸጋሪ የሚሆንበት ብዙ ሰው አለ ታውቃላችሁ። አባትና እናት። ይሄኛው እንኳን በስህተት መሰለኝ የገባው። እሱን እናልፈውና ቀጥሎ ያለውን ምንድን ነው የሚለው? ሚስቱን። ፍሬን እያየሁ ነው የምነግራቸው። ሚስቱን ጠይቃኝ ታውቃለች ብዙ ጊዜ። እንዲህ አንተ ይሄ ነገር እንዴት ነው የምትረዳው ምናምን ታውቃለች። ይኸው ምስክር ስለሆነች ሚስቱን። ከዛስ ልጆቹን። እንግዲህ ልጆች ከባድ ነገር ነው። ልጆቹን ማለት ወንድሞቹን፣ እህቶቹን፣ ከዛ የራሱን ሕይወት እንኳ ሳይቀር ምን ባያደርግ ነው የሚለው? ባይጠላ
ምን ማለቱ ነው ብላችሁ እስቲ የምታውቁ ልጃችሁልኝ ባይጠላ ለምን እንደዚህ ይላል? ባይጠላ ለምን ሌላ ቃል አይጠቀምም አላላችሁ? ያስብላል። ባይጠላ ልጆቼን መጥላት እንዴት ያለ ነገር ነው? ሚስቴን እሺ ሚስት ምናምን ተውትና የራስን ህይወት መጥላት ባይጠላ ደቀ መዝሙሬ ሊሆን አይችልም። ለምንድን ነው ጌታ ኢየሱስ እንዲህ ያለው? እንዲህ ዝም ብላችሁ እኔ ደቀ መዝሙር መሆን እፈልጋለሁ ብላችሁ እንዳትፈርሙ እኮ ነው። አትፈርሙ ሳይገባችሁ። ሪድ ዘ ፋይን ፕሪንት። ይሄ በጣም ደቃቅ የሆነውን ጽሑፍ አንብቡት። ምን ማለትህ ነው ብለን መጠየቅ አለብን። ለምንድን ነው እንደዚህ የሚላቸው? እሱ የሄደበትን መንገድ መሄድ ማለት ማንም ሌላ ሰው እንደሚኖረው ኑሮ መኖር ማለት አይደለም። የኛ ምሳሌያችን ራሱ ጌታችን ኢየሱስ ነው። እሱ እንደተመላለሰ የምንመላለስበት ህይወት ስለሆነ ሚስቴ፣ አባቴ፣ እናቴ፣ ልጄ ምናምን የኔ ጉዳይ፣ የኔ ኑሮ፣ ህልሜ ምናምን የለም። የአብ ፈቃድ ደግሞ እንዲህ ስናደርግ ደግሞ ያስፈራራል። እንደዚህ እንዳታስብ ምናምን እያልን አይደለም፣ በፍቅር ደስ ብሎን ለዚህ የተጠራን መሆናችን እርሱ ጸጋ እየሰጠን የሆነ አይነት ነገር ነው። ግን ይጠይቃል። ኮስቱ ይሄ ነው። ከዛ ወደ ታች ዝቅ ብሎ እዛው ምዕራፍ 14 ቁጥር 33 ላይ እንደዚህ ይላል፣ ከእናንተ ይላል ያለውን ሁሉ ምን የማያደርግ የማይተው ምንም አያስቀርም ደቀ መዝሙሬ ሊሆን አይችልም። የዘላለም ህይወት ማግኘት አይችልም አይደለም ያለው፣ ደቀ መዝሙሬ ሊሆን አይችልም ያለው። ስለዚህ በክርስቶስ ያመነና የዘላለም ህይወትን ያገኘ ሰው ይሄ ነገር ልቡን አሙቆት በቃ እኔ ጌታ ሆይ እኔ ለአንተ ነው መኖር የምፈልገው፣ አንተን መከተል ነው የምፈልገው፣ የአንተን ፈቃድ ነው መፈጸም የምፈልገው ለሚል ሰው ነው ይሄ መመሪያ። እኛም ደግሞ ሄደን ሰዎችን እንዲህ እንዲሆኑ ነው እንድናገለግላቸው የተጠራን። እንዲህ ስንናገር ግን ሰዎች ይሰሙናል ማለት አይደለም፣ ላይሰሙን ይችላሉ። የሆነ የኛ ነገር ሊመስላቸው ይችላል። እኛ ያመጣነው ፋናቲክ ሆነን ራዲካል ሆነን ሊመስላቸው ይችላል፣ ግን አይደለም። ይሄ ነው በቃ የክርስትና ህይወት። የከበረ ነገር ነው ሰው የሚያገኘው በነፃ። ከዛ በኋላ ይህን የከበረውን የእግዚአብሔርን ወንጌል ለሰዎች ለማድረስ ግን አንድ ሰው የኢየሱስ ክርስቶስ ደቀ መዝሙር መሆን አለበት። በዛ መንገድ ነው የእግዚአብሔር ስራ የሚስፋፋው። ስለዚህ ጌታ ኢየሱስ ምንድን ነው የሚለው? መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ሲናገር ምን ይላል? ስለ እናንተ አገልግሎት ይላቸዋል። ካገኘሁት ላንብብላችሁ ምን እንደሚል ፊልጵስዩስ ምዕራፍ 2 ላይ ቁጥር 17፣ እሱን አንብቤ ጨርሳለሁ። በእምነታችሁ መስዋዕትና አገልግሎት ተጨምሬ ህይወቴ እንኳ ቢፈስ ደስ ብሎኛል። በቃ ለእናንተ በሚደረገው ስለ እናንተ እምነት፣ ስለ እናንተ አገልግሎት የኔ ህይወት በቃ እንደ መስዋዕት ላይ እንደሚፈስ ነገር ቢፈስ። ስለዚህ ይሄን ይጠይቃል። በዚህ ነገር ላይ እንድንስማማ ያስፈልጋል እላችሁ። እኔ እንዲህ ወስኜ ነው የምኖረው ኑሮዬን። ስለዚህ የሆነ የኔ ግን ስታይል አይደለም፣ የመጽሐፍ ቅዱስ ስታይል ነው፣ የእግዚአብሔር መንገድ ነው፣ የጌታ መንገድ ነው። ከዚህ ውጪ መሄድ እንዳልችል ሆኛለሁ። ሰንብቻለሁም እንደዚህ ከወሰንኩ የዛሬ ዓመት አይደለም እንደዚህ ወሰንኩት፣ ረጅም ጊዜ ነው። እና በቤተ ክርስቲያን ውስጥ አገልጋያችሁ ሆኜ ከዚህ የተለየ ነገር ማውራት አልችልም። ይህንን ነው የማወራው። እና ብዙ ሰዎች ሱዳን፣ ኬንያ አልፈው ወደዚህ እንደመጡ በዚህ የሚያልፉ ብዙ ሰዎች አሉ። እና እግዚአብሔር ይመስገን ሰዎች ማለፋቸው መልካም ነው። ደግሞም ገናም ያልፋሉ።
እኔ ግን ትኩረቴ ግን አሁንም አዝመራው ላይ ነው። የኛም ትኩረት አዝመራው እንዲሆን ነው። እኔ መናገር ከዚህ ውጭ ማሰብ ስለማልችል ማለት ነው። መስማማት ይጠበቅብናል። ብዙ የተጨነቁ ሰዎች አሉ። እነሱን ለማገልገል በራሳችን ኃይል አይሆንም። እነሱን ደግሞ የምናገለግላቸው ደቀ መዝሙር የሆኑ ዘንድ ነው። መጀመሪያ ማረፍ አለባቸው። ከእግዚአብሔር መታረቅ አለባቸው። መጽናናት አለባቸው። ሰላም ሊሆንላቸው ያስፈልጋል። ከዛ በኋላ ግን ጌታ ኢየሱስ እርሱን እንዲከተሉት ይፈልጋል። ሂዱ ወደ ዓለም ሁሉ ሰዎችን ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ይላል። ስለዚህ እንደዛ እንዲሆኑ ነው የምንሰራው። ያንን ስናስተምር ግን መካከል ላይ ትምህርቱ አይመችም እና ምን ይደረግ? ትምህርቱን እናስተካክለው? ምን እናድርግ? አይስተካከልም። ሰሞኑን ልኬላችኋለሁ። የታወቀ ወንድማችን ኢንተርቪው የሰጠው እስቲ ስሙትና እኛ ከምናስተምረው ትምህርት የተለየ ከሆነ እስቲ ይዩት። ይኸው ነው ትምህርቱ። ህይወት መስዋዕት ነው ወይስ ጥሪት ብሎ የተጠየቀውን ኢንተርቪው አዳምጡት እና ግን በቃ ይግባል። ኮስቱ ይሄ መንገዱን ይሄን ስለመረጥን ፈተናው በዚህ መንገድ ላይ ስንሄድ ፈተናው ምንድን ነው? ኢየሱስ ክርስቶስን ማየት ስናቆም እርሱን እያየን ነው በትዕግስት መሄድ ያለብን። አሁን ካለነው በላይ ደግሞ እንደገና ልናንስ እንችላለን። ምንም ችግር የለበትም። ሰው የማብዛት አባዜ የለብንም። ስለዚህ ሰዎች የት ሄዱ እንዴት ነው ምናምን እያላችሁ ከሆነ ትንገዳገዳላችሁ። ልንገራችሁ ብዬ በቃ ምርጫቸው ነው። ወደ ተልእኮ እየሄዱ ከሆነ እሱን ነው የምንፈልገው። እንደውም ድሮ መጀመሪያ ላይ የምንለው የነበረው ምንድነው? አንድ ቀን እግዚአብሔር እኛን ሁሉ በትኖን በተለያየ ስፍራ ልክ ጨው እንደሚነሰነስ ምግብ ላይ በዓለሙ ላይ ብትንትንትን የምንል ቢሆን ምናምን ብለን ስንነጋገር ትዝ ይላችኋል። እንደዚህ ብለን እናውቃለን። በተለያየ ሀገር ምናምን ተበታትነን በቃ ዓላማው እሱ ነው፣ እንድንሄድ እንድንንቀሳቀስ። ግን የምንሄደው ግን ምቾት ፍለጋ ከሆነ ስላልተመቸን ከሆነ ምንም ማለት አይደለም። ፐርሰናል አይደለም፣ ምርጫ ነው። እና ደግሞ እንደዛ የሚያደርጉ ሰዎች ደግሞ የጌታ ልጆች ናቸው። ግን ምርጫ ነው፣ መርጠዋል። እኛ አናስተካክልም፣ ትምህርቱን አናስተካክልም፣ መንገዱን አንቀይርም። ይሄን መንገድ ጀምረን ከርመናል። አዲስ መንገድ አንቀይስም። የደቀ መዝሙርነት መንገድ ነው የምንሄደው። የሚያስጀምረንም እሱ ነው፣ የሚያስኬደንም እሱ ነው፣ የሚያስፈጽመንም እሱ ነው። እኛ ግን መስማማት ይጠበቅብናል። አብረው መሄድ እንዴት ይችላሉ? በአንድ ሀሳብ ካልተስማሙ አንድ ልብ መሆን። በአንድ ልብ ሆናችሁ በአንድ መንፈስ ቆማችሁ ስለ ሃይማኖት፣ ስለተቀደሰው ሃይማኖት እንድትጋደሉ ብሎ ጳውሎስ የተናገረውን አንብበናል። እሺ እንጸልይ። እግዚአብሔር አባታችን እናመሰግንሃለን። በዚህ አንተ ጌታ ኢየሱስ በሄድክበት መንገድ እንሄድ ዘንድ ስለጠራህን ደግሞ ከኛ ጋር እስከ ዓለም ፍጻሜ አብረህን ልትሆንም ተስፋን ስለሰጠህን እናመሰግንሃለን። ጌታ ሆይ በትዕግስት ሩጫውን መሮጥ እንድንችል ግን አይኖቻችን አንተ ላይ እንዲሆን ከኛ በፊት የሄድከው አንተ ላይ እንዲሆኑ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። በጸሎትም እንድንተጋ እግዚአብሔር አምላካችን ሆይ እንድትረዳን። መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው ብለህ ለደቀ መዛሙርትህ ነቅተው እንዲጸልዩ
እንዳሳሰብካቸው እኛም ጌታ ሆይ ነቅተን በፊትህ እንድንሆን የሚያሳስበንን ነገር የሚያስፈራንን ነገር ይዘን እንድንቀርብ ጌታ ሆይ አንተ የምትናገረንን እንድንሰማ በአንተ ድምፅ እንድንጽናና እንድንበረታ ያንተን መንገድ ጌታ ሆይ የበለጠ እያየን እንድንመጣ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። በዛ ውስጥ ያለውን ክብር እንድናይ በፊቱ ስላለው ደስታ ተብሎ እንደተጻፈ ጌታ ሆይ እኛም በፊታችን ያለውን ነገር ያሁኑ ዘመን ፈተና በኋላ ካለው ጋር ሲስተያይ ምን እንደሆነ ባሪያህ እንደተናገረ በቃል ውስጥ እኛም እንደዚሁ ነገሮችን እያየን እያነጻጸርን ጌታ ሆይ እያሰብን እየተረዳን ጌታ ሆይ በእምነታችን ጌታ ሆይ ስር ሰደን ጌታ ሆይ ብዙ ፍሬ እንድናፈራ እንድትረዳን ጌታ ሆይ በተለይ ደግሞ ጌታ ሆይ ያንተ ልብ ወዳለበት ወደ ተጨነቁት ጌታ ሆይ የምንሄድ ሰራተኞች እንድንሆን ጌታ ሆይ እያንዳንዳችንን ማን ብለህ እንደምትጠራን እንድናውቅ ለእያንዳንዳችን የሰጠህንን ጌታ ሆይ ልዩ ስጦታ ለይተን እንድናውቅ ጌታ ሆይ ያን እንዳንቆጥብ በሙላት ጌታ ሆይ እንድንሰጥ 5 ለሰጠኸው 2 ለሰጠኸው 1 ለሰጠኸው እግዚአብሔር አምላካችን ሆይ አንተ ታውቃለህ የተሰጠንን በታማኝነት እግዚአብሔር አባት ሆይ እንድንመነዝር እንድትረዳን ስላንተ ካለ የተሳሳተ ግንዛቤ ጌታ ሆይ እንድትታደገን አስተሳሰባችን እንድትፈውስልን እግዚአብሔር አምላካችን ሆይ የማትለዋወጥ አምላክ መሆንህን የፍቅር አምላክ መሆንህን ትዕግስት ሰፊ መሆኑን አስተማሪ መሆንህን እያየን ጌታ ሆይ ወደ አንተ ፊት ቶሎ ቶሎ እየመጣን እግዚአብሔር አባት ሆይ እንድንታነጽ እንድንታረም አስተሳሰባችን እንዲታረቅ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። እውነተኛ ጌታ ሆይ ንስሐ ይሆንልን ዘንድ እንደ ፈቃድ በሆነ መንገድ ደግሞ እናዝንም ዘንድ ጌታ ሆይ ትክክል ያልሆኑ ነገሮቻችንን ጌታ ሆይ ከአንተ ፈቀቅ ያልንባቸውን ነገሮች እንድናስተውል ጌታ ሆይ አቤቱ ለእስራኤላውያን እንደተናገርክ ጌታ ሆይ ስለ ያዕቆብ መከራ አላዘናችሁም ብለን እንደወቀስካቸው ማዘን በሚገባን ነገር ጌታ ሆይ ማዘን ተስኖን ጌታ ሆይ ነገር ግን እንደፈለገን ጌታ ሆይ በሆንበት ሁሉ እግዚአብሔር አባት ሆይ አንተ እንድትረዳን ያንተን ልብ እንድትሰጠን ያንተን አይኖች እንድትሰጠን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላካችን ሆይ በትክክል እንድናስብ እርዳን ጌታ ሆይ ቁጭ ብሎ ኪሳራውን እንደሚያስብ ብለህ እንደተናገርክ እኛም እንድናስብ ጌታ ሆይ እንድትረዳን እየጠነከርን እንመጣ ዘንድ አረማመዳችንን ጌታ ሆይ እንድታቀና ቁርጭምጭሚቶቻችንን እንድታጸና በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ የተጨነቁትን ጌታ ሆይ ወደኛ ላካቸው እኛንም ወደ እነሱ ላከ። እናመሰግንሃለን። ሁልጊዜ በአንተ ኃይል የሚደረገውን ሁሉ ማድረግ እንድንችል ጌታ ሆይ እንድናስታውስ እርዳን። ስለ ሁሉ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን።